እንትን እያስረዳኝ ነው እውነት ለመናገር አባ አንተም ማይንድህን በመቃወም አታምጠው በመረዳት በጭራሽ ደሜ በጭራሽ ቴንኪው በመቃወም ካላመጣኸው ይህንን መሰዊያ ታቦት የምንለው ለምንድን ነው? ኪዳን ስላለው ነው። ኪዳኑ ደግሞ ስጋው ደግሞ ምን የሚልበት ነው? የሚፈተትበት ነው። ገባ? የሚፈተትበት ነው። ይሄ መሰዊያ ብሉይ ኪዳን ላይ መሰዊያ ሆኖ የነበረ አይደለም። ራሱን ችሎ በቤተ መቅደስ የተቀመጠ በጽላት የተቀረጸ ለሙሴ የተሰጠ ነው። ይሄኛው ግን አልፋና ኦሜጋ ተብሎ ክብር ሁሉ ለኢየሱስ ክርስቶስ እንዲሰጥ የተነገረለት መሰዊያ በምን ሂሳብ ውስጥ ነው? በታቦት ውስጥ። በምን ታቦት? በቃል ኪዳን ታቦት ውስጥ። ቃል ኪዳናችን ምንድን ነው? ስጋ ወደሙ። በዚህ በስጋ ወደሙ በመውሰድ እግዚአብሔር አምላክ ለሰው ልጆች በክርስቶስ በኩል የሰጠው ቃል ኪዳን አለ። የቃል ኪዳኑ ታቦት ብዬ በአዲስ ኪዳን በቤተ መቅደስ የታየው የቃል ኪዳን ታቦት ቃል ኪዳናችን ምንድን ነው ብዬ ስትል ደሙ ነው አልከኝ። ደሙና ስጋው እንደሆነ መናገርም ነበረበት። ደሙም ስጋውም የእኛ የቃል ኪዳን ታቦታችን የቃል ኪዳናችን ነው። የሚሰዋበት መስዋዕት ደግሞ ምንድን ነው? የቃል ኪዳኑ ታቦት ምን የሚልበት ነው? የሚታይበት ነው። ገባ? አይሰማም? ደኔ ጥሩ ነው ደሜ። እሺ አንዴ ሲማይ ደሜ ክርስትና አባትን ትነግረናል። እኔ በጣም ደንግጫለሁ። ምንድነው? እንዴት ነው እያመጣኸው? ማናቸው ክርስትና አባት? ምንድነው ክርስትና አባት ማናቸው? በጣም እየደነገጥኩ ከኔ ጋር ነህ። በኋላ ትነግረኛለህ ደሜ። ቀጥሉ። እሺ ደምዬ፣ ጥሩ ነው። ጥሩ እያስረዳኸኝ ነው። በአዲስ ኪዳን ስላለው መሰዊያው እንደሆነ ታቦት የሚባለው እና አልፋና ኦሜጋ የሚል የተቀረጸበት ነው የሚሰገደው ያልከውን ከመጽሐፍ ቅዱስ አልፋና ኦሜጋ የሚል አስቀርጸው ታቦት ተሸክመው ሲሄዱ የነበሩበትን የመጽሐፍ ቅዱስ ጥቅስ በማስረጃ ንገረኝ። ደሜ ይሄን መናገር አይጠበቅም። አሁን እየተናገርክ ያለው ትንሽ ከቤተ ክርስቲያኑ አስተምሮ ወጣ ያለ ነውና ይሄን መመለስ አይጠበቅበትም። ሰው በጣም አስቸጋሪ ነው። ይሄ ቤቱ የፕሮቴስታንት ቤት ነው እንዴ? በጣም ግራ ገባኝ። የኦርቶዶክሳውያን ከሆነ ትንሽ ቤተክርስቲያኗ የማትለውን የማታስተምረው ነገር ነው እዚህ እየሰማን ያለ ነው። የአዲስ ኪዳን ታቦት እንዴት ነበር የሚገለጸው? አባታችን መምህር ደሜ ያለው ልጠይቅ። ቆይ መምህር አክሊሉ። አቤት። ጤና ይስጥልኝ። እንደምን ዋላችሁ? ሰላም። ታቦት አለ በአዲስ ኪዳን? አለ እንጂ እንዴት የለም? መናፍቃን ናቸው የለም የሚሉኝ ኦርቶዶክሳውያን አለ። እኔ አሁን የተናገርኩት ልክ ነው ልክ አይደለም? እኔ አሁን የተናገርኩት ልክ አይደለም፣ ስህተት አለው በጣም። የቱ ጋር ነው ስህተት? እስቲ ትምህርት አይደለም እየተናገርክ ያለው። ታቦት አለ ብዬ ነበር ነው የምናገር። የአዲስ ኪዳን ታቦት አለን። 81 ሰው እየሰማን ያለ ይሄ ስህተት ነው። ቤተክርስቲያኗን አይወክልም አሁን እያስተማርክ ያለው እኮ። የአዲስ ኪዳን ታቦት መሰዊያ አይደለ አባታችን? የአዲስ ኪዳን ታቦት አባታችን ንግባባ መጀመሪያ ሙት አድርገው እንደማመን ብፁዕ አምላክ የምትለው ሀሳብ ካለው ይቀጥሉ። መምህር ማን ነው? ደምረው የሚለው ውስጥ መምህር እኔ ትክክል አይደለም። ሀሳብ የኦርቶዶክስን አይወክልም እንዳጠቃላይ። መምህር ከይቅርታ ጋር ደምረው ከመጀመሪያው ጀምሮ ያነሳውን ላንሳና ስተት ከሆነ እዛ ስተት ነው እንላለን። ደምረው ያለው ምንድነው? ስንሰማው ስለቆየን ኦርቶዶክሳውያን ስለሆነ ማለት ነው። ያለው ምንድነው? የብሉይ ኪዳን ታቦት በአዲስ ኪዳን አሁን ባለ ነው የለም፣ አይደለም፣ የተለያየ ነው። አሁን ያለው የቃል ኪዳን ታቦት ነው ያለን፣ መሰዊያና ጽላት ነው። እነዚህን ነው እያስረዳ ያለው። ስጋዬን ደሜን አንስቶ ይሄ አዲስ ኪዳን ደሜ ነው ብሎ ያለውን አንስቶ ነው ሲያስረዳ የነበረው። ስለዚህ ልጆቹ ሲከራከሩ የነበረው ብፁህ ያንተ ሚዩት አልሆነ። እሺ የብፁህ ሚዩት ስላልሆነ እየረበሸ ነው። እና መምህር ምንድነው ያነሳው? ለምሳሌ የቃል ኪዳን ታቦት ተመሳሳይ ጽላት
እና ይሄ የአዲስ ኪዳን ማን ነው የመሰዊያውን ያነሳ ማለት ነው። በእነዚህ ላይ ነው እያብራራ ያለው። ታቦት አለ ወይ ብሎ የብሉይ ኪዳን ታቦት አሁን ባለው በአዲስ ኪዳን የለም ብሎ ነው ደምረው ሲያስረዳ የነበረው። እኔ የሰማሁት ይሄንን ነው። የቃል ኪዳኑ ታቦት ግን የለም የሚል አላነሳም። ስጋው ደሙን አንስቶ ሲነጋገሩ ነበረ። በዚህ ላይ ነው ያለው። አብራርተን ማንሳት ስለምንችል ነው። ይሄ ነው የነበረው። መምህር መቀጠል ይችላሉ ደምረው። እሺ መምህር ሚውቶትን አብሩና የቃል ኪዳን ታቦት እንግዲህ ታቦት እንዳለ ያም ታቦት መሰዊያ የሚቀርብበት የዕብራውያን 13:10 ነው ብዬ ማምነው። ይሄ ልክ አይደለም? ይሄ ታቦት አይደለም? ምንድነው ሰው ተወርዱት ምናምን ሰው የምታስገቡት? ማን ነው የሚበጠብጠው? ጋይስ እሺ እስቲ አባታችን ንገሩን እስኪ። መልካም የተናገርከው እንዳጠቃላይ ስህተት ነው። ምናልባት ቤተክርስቲያናችን አስተምሮ አንጻር ይህ ስህተት ነው። ቤተክርስቲያኗ የራሷ የሆነ ዶግማ አላት፣ ቀኖና አላት፣ ትውፊት አላት። ዶግማና ቀኖና መለየት ያስፈልጋል። የፕሮቴስታንት አባል ከሆንክ ትክክል ነው። ፕሮቴስታንት የሚሉት ሀሳብ ዛሬ ታቦት የለም፣ የቃል ኪዳን ታቦት ጠፍቷል፣ ተንኮታክሏል። ኦርቶዶክስ ዛሬ ታቦት የምትለው ኧረ እየነገርከልኝ እኔ እንደዚህ ያላልኩም። ኧረ ምንድን ነው ጋብዘናል። እርግጠኛ ሆነው እውቀሱኝ እንጂ መምህር፣ እኔ የብሉይ ኪዳን ታቦት የለም ነው ያልኩት። አሁንም እኔ ደግሞ የብሉይ ኪዳን ታቦት ቆይ አዳምጠኛ፣ ሀሳቤ ልግለጽ መጀመሪያ። እሺ ምመነህ መምህር ነህ አንተ። መጀመሪያ የትጋብዘኝ ነው እየጠየቅኩ ያለው። እኔን አስገቡኝ። ብፁዕ አጥናው ምንድን ነው ነገሩ? ቆይ አትቋጭ፣ ረጋ በል ተናገር። ጀምረው እኔ ልጠይቃቸው አንዴ መምህር። ኧረ ፖሊስ አንዴ መሀላችሁ ልግባ። አትንጫጩ፣ ረጋ በሉ መጀመሪያ። ምንድን ነው የሰውዬ ማለት ዚስ ኢዝ ኦርቶዶክስ ታቦት አለ። መምህር አክሊሉ ዚስ ኢዝ አይ አም ኦርቶዶክስ ኦኬ። መምህር አክሊሉ ይሰማል? መምህር አክሊሉ ይሰማል? ደምረው እንግሊዘኛም አማርኛም ግዕዝም ይችላሉ። እኛ ሶስቱን ቋንቋ ማውራት እንችላለን። እንዴት ነው መቼ ነው ምን አልኩ? እንግባባ ሲቀጥል ያለ መግባባት ያለ ይመስለኛል። እና አዳምጥ መጀመሪያ ወዳጄ። እኔ መምህርን ብዙ ጥያቄ መጠይቃቸዋለሁ። ይቻላል። መጀመሪያ ሀሳብ የለስጣውን ከጥያቄ በፊት አይደለም። መጀመሪያ ግን ይሄን መልሱልን። የብሉይ ኪዳን ታቦት ኦርቶዶክስ ተዋሕዶ እየተጠቀመችበት ነው አለ? ከጽዮን ታቦት ውጭ ማለት ነው አለ? በየቤተክርስቲያኑ አለ? የብሉይ ኪዳን ታቦት አለ እያልኩ እኮ ነው። ግን ላብራራለህ እኮ አሁን እኮ ቃል በቃል ይጠበቅብኛል እንዴ? እርስዎ እንዴት ይወቅሱኛል እኮ? አዳምጥ፣ ላብራራለህ መጀመሪያ። ለሜሲታዎች ያብራሩ እስኪ። ለምን ወጣቶች ለምን አትመለሱ የሚለው ርዕስ ላይ ገብተን ጭቅጭቅ አረ እኔ ጭቅጭቅ አልገባሁትም። ሀሳብ ከፈለጋችሁ ላብራራላችሁ። የግሌን ሀሳብ ሳይሆን የቤተክርስቲያኗን አስተምሮ ነው የምነግራችሁ። እኔን እኮ አደባባይ በስንት ሰው ፊት ለማሸማቀቅ ሞከሩ። የብሉይ ኪዳን ታቦት ኦርቶዶክስ አላት። አዳምጦታለሁ። እስቲ ቪዲዮ አብሩ። ለምን አበራለሁ? አዳምጠኝ የመጀመሪያ ሀሳብ ልስጥህ። ቪዲዮ እኮ አለ ማለት ነው። እሺ ስትውስጥ ምን ቪዲዮ ምን ይጠቅምሃል? ሀሳብ የሚጠቅም የብሉይ ኪዳን ታቦት መሰዊያ የሚቀርብበት የሚፈተትበት ቅዱስ ቁርባን የሚሰጥበት ታቦት አለው እያሉ ነው። በደንብ ነው መስማት የምፈልገው። አዳምጦታለሁ። ነገር ግን የብሉይ ኪዳን ታቦት የሚሰዋበት መስዋዕት የሚቀርብ መምህር መስዋዕት የሚቀርብበት መምህር እኮ ነኝ። አዳምጠኝ እንጂ። እሺ አዳምጣለሁ። ምን ይጠይቃል? አዳምጡኝ። የብሉይ ኪዳን ታቦት አንድ ይቅርታ አዳምጡኝ። እኛ መምህራን ነን። አንደኛ ኦርቶዶክስ አይደለም። እሺ አይደለም። የብሉይ ኪዳን ታቦት የክርስቶስ መምህርነት አንተ እንደምትነግረኝ ለኔ ቤቱ የራስ ነው። እኔ የማውረድም የማውጣት መብት አለ። ቤቱ የራስ ከሆነ ድረስ ግን እዚህ ውስጥ የሚሰሙ ንጹሃን ኦርቶዶክሳውያን ስላሉ ሀሳቡን ስሙ፣ እንንገራችሁ። የብሉይ ኪዳን ታቦት ኦርቶዶክስ እንዳላት ይንገሩን። ሲው አዳምጥ እኮ ልንገር፣ ላብራራልህ፣ አትንጫጫ። የጽዮን ታቦት እንዳያመጡ፣ አክሱም ጽዮን ያሉን ታቦት እንዳያመጡ እርሱ
እሱን እንዳይናገሩ በየቤተ ክርስቲያኑ በየአድባራቱ የብሉይ ኪዳን ታቦት አለ የሚለው ከሱ የምጠብቀው ችግር የለውም። በየአድባራቱ ግን እኔ መምህር ይሁኑ ተሐድሶም ሊሆኑ ይችላሉ፣ አላውቅም። ግን በየአድባራቱ የብሉይ ኪዳን ታቦት እንዳለ ነው የሚነግሩን። እንስማቸው እስኪ ደምረው እንስማቸው እስኪ። የብሉይ ኪዳን ታቦት በአዲስ ኪዳን አለ ካሉ ወይ መምህራን ስለዚህ ተጠራቅማችሁ ይላችሁ ብዙ ኦርቶዶክሳውያን እያሸማቀቃችሁ ከዚህ በኋላ መጥፎ ቃል ከተጠቀሙ መጥፎ ቃል እንዳይጠቀሙ መርዝ እንዳይረጩ ከዚህ በኋላ ምንድነው መርዝኛ ኦርቶዶክስ መርዝ እንዳይረጩ አሁን አስረዱ አይደምረው አውርዳቸው። ይሄ መምህር አለ እንደሚመስለኝ ተሐድሶ ናቸው መሰለኝ። አውርዳቸው ደምረው አውርዳቸው። የኦርቶዶክስ መምህር እንደዚህ ሰላም ደምረው እንዴት ናችሁ? ደምረው ሰላም ናችሁ? ሚውት አታረጉ አርጉና ተደማመጡ እንጂ። አይ ደምረው ልዩነት አለኝ። መምህር ነኝ ብለው የገቡት ሰውዬ በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን መምህር እንደዚህ አይነት መምህር አላውቅም። ስንናገር ብናጠፋ እንኳን አዳምጡኝ፣ ሚውት አድርጉ። አንድ ጊዜ መምህርም ሚውት ያርጉ። መምህር አክሊሉ ሚውት ያርጉ። ልጆቹ ነን ብናጠፋ እንኳን ደምረውም ታውቃለህ፣ እዚህ ቤት ያላችሁት እናጥነውም ታውቃላችሁ። ልጆቹ ነን ብንሳሳት እንኳን ያስተምሩናል፣ ቀስ አድርገው ያስተምሩናል እንጂ እኛ ከእናንተ ባናቅም ተብሎ ይገባል እንጂ እንደዚህ አይነት አስተምሮ የለም። ምንድናችሁ ተብሎ እኔ ሰምቼም አላውቅም። እንደዚህ አይነት ሰው ሌሎቹ መምህሮች ስላሉ እኔም አላውቅም። ይህ አይነት መምህር አላውቅም። ደምረው ቆይ አበራ ብፁዕ ነኝ። እሺ ደሜ አበራ ኔትወርኬ አስቸግሮኝ ነው አሁን። አበራ ቆይ ሪል አንድ ሪል ሚውታርግ መምህር መላከ አማረም አሉ፣ የቤተክርስቲያን አባት ናቸው። እኔ መምህር አሁን እንዲህ ብሎ ለመናገር ትንሽ ሊከብደን ይችላል። ስለዚህ መምህር አክሊለ ሊናገሩ የፈለጉትን ሊያስረዱን የፈለጉትን እንስማው። ምን ኦርቶዶክሳዊ ነን እኮ እናውቀዋለን። ሁለተኛም ደግሞ አጋጣሚ እድለኛ ሆነን መምህር መላከ አማረም ስለመጡ ምንም የሚከብደን ነገር አይኖርም እና መምህር አክሊለ ይቅር ይበሉን። ትንሽ ረበሽ ብሏል። ሀሳቦትን ግን እንስማው። ልጆቹን ሊያስረዱ የፈለጉበትን መንገድ እንስማው። ሁለት መምህር ስላሉን እንስማ። አንደኛ ኦርቶዶክሳውያን ከሆናችሁ በመጀመሪያ እንደምን ዋላችሁ? በመንጫጫት ይቅር ይበሉ አባት መምህር ይቅር ይበሉ። በቃ እኔ ይቅር ብያለሁ። አዳም ነው እያልኩ ያለው። እሺ እንስማ። ሀሳቤን ልስጥ። ሀሳብ ካላችሁ መሞገት ቻሌንጅ ማድረግ ትችላላችሁ። እንግሊዝኛ ስላወራህ ግን ስለጠቀስ ኦርቶዶክስ ለማለት አይቻልም። እኔም ጋር ስህተት ካለ ስህተቴን ቻሌንጅ አድርጉኝ፣ ሞግቱኝ ነው እያልኩ ያለው። ከቤተ ክርስቲያኑ አስተምሮ አንጻር እየተናገራችሁ ያላችሁ ስህተት ነው። እሱን ደግሞ መጽሐፍ ቅዱስ ጠቅሼ ምዕራፍ ቁጥር ጠቅሼ ነው ማብራራላችሁ። ስለዚህ እዚህ ውስጥ አሁን የምትንጫጩ ተሐድሶ ነው ፕሮቴስታንት የታባይተኝ ነው እኔ እንደዚያ የምትለኝ ስለ ቃሉ ይቅርታ የት አዳራሽ አይተኝ ነው እኔን ተሐድሶ ፕሮቴስታንት ይቅራሉ እኮ መምህር ይቅር ብለዋል። መምህር ይቅር ብለዋል። ይቅርታውን እኮ ይቅር ብያለሁ አሉ አይደል? አሁን ሀሳብ ግን አሁን እንትን እያልክ ያለው ማለት ምንም አይደል። አንድ ኖ ድራማ እንዳይመጣ ኖ ብራዘር አንድ አዳምጠኝ። አንተ ቆይ ብፁዕ አምላክ የብሉይ ኪዳን ታቦት ኦርቶዶክስ አላት? እሳቸው ይንገሩ ሊሉን የፈለጉት ኖ አንተ እሳቸውን ደግፋላ። የብሉይ ኪዳን ታቦት በየአድባራቱ ኦርቶዶክስ አላት። እዛ ታቦት ላይ ይፈተታል። የብሉይ ኪዳን ስርዓት አሁን እየተተገበረ ነው የሚል ይፈተታል። የብሉይ ኪዳን ታቦት ላይ በቃ እሳቸው ደግሞ የብሉይ ኪዳን ታቦት ኦርቶዶክስ አላት ትምህርት ነው እያሉ ነው። ሰምቻቸዋል። አለ ብለውሃል ቃል በቃል። ስለዚህ በየአድባራቱ የሚፈተትበት የብሉይ ኪዳን ታቦት መሆን አለመሆኑን እስቲ ይንገሩን። እኔን አደባባይ ላይ ያሸማቀቁኝ እንስማቸው። መምህር አሉ ከታችም ደምዬ ረጋ በል እንስማቸው። መስማት መታደል ነው፣ ልብን መስጠት መታደል ነው። አይውረዱ ወረዱ። በቃ መምህር ስላሉ እሳቸውን አናግሯቸው። ደምዬ እኔም በክለው ወረዱ። ግን አንተ ከብር ማድረግ የለብህም። ያንተ ስም መቼ
መቼም ያንተ ሰማይ ይነካ። እንዴት ከበር ታደርግላችኋል? ለሳቸው አላረኩ አይ ልንሰማ ምን ያወቃቸው አጥቶቃቸው ነው ያገባ መቼ እኔም አሁን ያያቸው ታድሶ ቢሆንስ እኔ አሁን ያያቸው ደምዬ ልንሰማቸው ብቻ እንስማቸው ነው ያልኩት እንጂ እኔ ዛሬ ነው ያያቸው። እኔ ራሴ አውቃቸዋለሁ አላልክም? እንደሆነ ይሄ መምህር መላክ አማረን ነው ማቃቸው። አጋጣሚ ገቡና ደስ አለኝ። ስለዚህ ታድሶ ነው አታቆም። በቃ ሰውየው ታድሶ ነው። እስቲ መምህር መላክ አማረ ጋር ተወያዩ። ደምዬ አንድ የብሉይ ኪዳን ታቦት አለ ብሎ የስተት ትምህርት ሊናገር ያለን ሰውዬ ትደግፋለህ? እግዚአብሔር ደምዬ ደገፍ ላይ አይደለሁም። አሁን መምህር ስለመጡ መምህር መላከ ከሳቸው ጋር ትንሽ አውራ። በፕላትፎርሙ የታወቁ መምህራችን ናቸው። ከሳቸው ጋር ትንሽ እናውራ አይሻልም? ደምዬ ረጋ እንበል። አሁን መምህር ስለመጡ ከሳቸው ጋር ትንሽ አውራ። መልክዬ ደምዬ ይቅርታ፣ ደምዬ መምህር መላከ እንኳን ደህና መጡ። እንኳን ደህና ቆያችሁ። እንዴት አላችሁ? እግዚአብሔር ይመስገን ብያለሁ። መምህር መላከ እስቲ ደምዬ ጋር ከወንድማችን ጋር ትንሽ እንዲያወሩ ስለፈለግኩ ነው። ምን ከኔ ጋር ምን ያወራሉ? ቆይ ምን ያወራሉ? እሳቸው ግልጥ ያርጉት። አሁን መምህር መላከ ነው ግልጥ የሚያደርጉት ምን ያብራሩልን። አሁን ምን መሰለህ እንደዚህ ነገር ሲፈጠር ምኑ ነው የሚያብራሩ? ብፁዕ አምላክ ምኑ ነው የሚያብራሩት? ስለ ቃል ኪዳኑ ታቦት እሳቸው እንደ አባትነታቸው በፕላትፎርም የታወቁ መምህር ናቸው። ምንድን ነው እኔ ጋር የሚያብራሩልኝ ታዲያ? ምንም ስህተት ለአንተ ምስክር ይሁኑክ። አሁን ለተፈጠረው ውዥንብር እሳቸው ምስክር ይሁኑ። ለዛ ብዬ ነው ደምዬ። አሁን ድራማ እንዳይሰራብን ነው። እሺ ድራማ እንዳይሰራብን ደምዬ። መምህር መላከ እኮ ከእሳቸው እንማራለን እንጂ እሳቸው ምንድን ነው የሚሉን? የቅድሞ የገባው ሰውዬ ምን አለ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብሉይ ኪዳን ታቦት አላት፣ በዛ ታቦት ላይ ይፈተታል ብለው በድፍረት ሲናገሩ ነበረ። በድፍረት እኔ ደግሞ የብሉይ ኪዳን ታቦት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሌላት ነው የማውቀው። ከትምህርትም ከሰማሁትም ነገር ማለት ነው እንደሌላት። ምክንያቱም የብሉይ ኪዳን ታቦት የማይፈተትበት አንድ የሆነ በጽዮን ማርያም ያለ ማለት ነው እሱ ቁጭ ያለ፣ ነገር ግን ሌላ ምንም አይነት አገልግሎት የሌለው ታቦት እንደሆነ ነው የማውቀው። ነገር ግን የአዲስ ኪዳን ታቦት ግን የሚሰዋበት ስጋው ደግሞ የሚፈተትበት እንዳለ ነው የማውቀው። መምህር እስቲ በዚህ መልኩ እሳቸው የብሉይ ኪዳን ታቦት አለ ብለዋል። ከዛ ይህንን ዘሩና እናንተ መናፍቃን ናችሁ፣ አንተ እንደዚህ የኦርቶዶክስ ትምህርት አለን ብለው ወረዱ። ወንድሜ አብራራው በደንብ አድርጎ ሰምተዋል። እኔ ያስረዳሁትን አጥነዋለ በደንብ አድርጎ ሰምተዋል። ስለዚህ እርሱም ምናልባት ሰምተው ከሆነ ያለውን ነገር እስቲ ዲፋይን አድርጉልን። ቃሎት ያሰማል። እድሜ ይስጥ ደምዬ፣ እድሜ ይስጥ። ኑርልኝ ወንድሜ። መመካብሃለሁ ታውቃለህ። መምህር እባክዎ በመምህራን አንደበት ያምራል፣ ውበትም አለው። እሺ ድምጼ ይሰማል? አሁን ደንብ ይሰማል። መምህር ሁላችሁንም ሰላም ብያለሁ በድጋሚ። እኔ ከመልእክት ነው የምጀምረው። በመጀመሪያ ከምንም በላይ ታቦት ኖረም አልኖረም ምንም ኖረም አልኖረም የሚቀድመው በፍቅር መነጋገር ነው። የትኛውም ነገር ቢሆን ትልቁ ታቦት ፍቅር ነው። እውነት ለመናገር አንዳንዶቹም ደግሞ ከታች እንደዚህ ስንል ታቦት የለም አሉ ብለውም ደግሞ የሚያሰናክሉ እንዳሉ መረሳት የለበትም። በአጠቃላይ ግን የተነሳው ሀሳብ እኔ አሁን ወንድሞችን ደምረው ያነሳውን ሀሳብ ከመጀመሪያው አልሰማሁም። ግን አሁን እኔ የደረሱት ጭቅጭቁ ላይ ነው። ታቦት አለ የለም የሚለውንም ለማወቅ ለመረዳት እናንተ አታውቁትም በሚል አይደለም ይህን ሀሳብ የምሰጠው። ታቦት ምንድን ነው የሚለውን መጀመሪያ ትርጉሙን ማወቅ ይገባል ብዬ አስባለሁ። ታቦት ማለት በነገራችን ላይ የጽላቱ ማደሪያ ቤት ማለት ነው ታቦት ማለት። ስለዚህ በብሉይ ኪዳን የነበሩ ስርዓቶች የተሻሩ ስርዓቶች አሉ፣ ያልተሻሩ ስርዓቶች አሉ። ታቦት የሚለው አሁን በልማድ አሁን ታቦተ ሕጉ ብለን እንጠራለን። ታቦት ግን በሐዲስ ኪዳን ታቦቱ በመንበር ተለውጧል።
መንበሩ ነው። መሰዊያው መንበሩ ነው ታቦት የሚባለው። ታቦት ማለት የጽላት ማደሪያ ነው። ጽላት አለ። በነገራችን ላይ ለሙሴ የተሰጠው ታቦት አይደለም፣ ጽላት ነው የተሰጠው። ያ ለሙሴ የተሰጠው ጽላት አልተሻረም አለ፣ ቀጥሏል። ታቦት ምንድን ነው? ታቦት የጽላቱ ማደሪያ ነው። ከዛስ በብሉይ ኪዳን የነበረው በአራት ማዕዘን ተሸክመውት የሚጓዙ 4 ሰዎች ይዘውት ያው ካቀራረጹ እንግዲህ በእሑድ ውዳሴ ማርያም እንደተተረጎመ በብሉያት መጻሕፍትም እንደተነገረው ታቦት የጽላቱ ማደሪያ መሆኑን በዚህ ከተረዳን በሐዲስ ኪዳን በዚያ ልክ ተቀርጾ የጽላቱ ማደሪያ በሐዲስ ኪዳን በታቦቱ መንበር ብለን የምንጠራው የታቦቱ ማደሪያ አለ ማለት ነው። ስለዚህ የታቦትን ትርጉም ማወቅ ነው የመጀመሪያው። ያ ደግሞ መሰዊያው መንበር ነው። ዛሬ ጽላቱ ራሱ በልማድ ጽላቱን ታቦትን ብለን እንጠራዋለን። የስያሜ ችግር የለብንም። ያው ታቦትን ብለን እንጠራዋለን፣ ጽላትን ብለን እንጠራዋለን። ግን አንዱን ነው። በብሉይ ኪዳን ግን ታቦት ለግሉ ማደሪያው ነው። ጽላቱ ደግሞ የራሱ ለሙሴ ቀርጾ የሰጠው ጌታ በሲና ተራራ የሰጠው ነው። በሐዲስ ኪዳን የተተካው ምንድነው ከተባለ በታቦቱ በማደሪያው ውስጥ ዛሬ በታቦት ውስጥ የሚያደር ጽላት ሳይሆን ያለው በመንበሩ ውስጥ ያለ ነው። መንበሩ ከማነው ጽላቱ ከመንበሩ ላይ ሆኖ መስዋዕት ይቀርብበታል ማለት ነው። ምናልባት ሐሳባችሁን አግኝቸው ከሆነ ያው በኋላ ስለመጣሁኝ ሌላ ሐሳብም ደግሞ እንዳልዘራ ጥንቃቄ ለማድረግ ታቦት ማለት የጽላቱ ማደሪያ ነው። ዛሬ ጽላቱ የት ነው የሚያድረው? መንበሩ ላይ ነው። ምን ላይ ይሰዋል? መንበሩ ላይ ነው ያለው ሐሳቡ ማለት ነው። ምናልባት ብፁዕ አምላክ ሐሳቡን አግኝቸው ከሆነ በእርስዎ በኩል ሐሳብ ይሰጠኝ ወይም ደምረው። እግዚአብሔር ያክብርልኝ መምህር ደምዬ፣ ግልጽ ሆኖልሃል ሐሳባቸው። አሁን ምንድነው የቃላት ዛት አጠቃቀም ነው። ቅድም ወንድማችን ደሜ ቃላቱን የተጠቀመበትን መንገድ ሰዎች ሊቀልቡ ሲሞክሩ አባታችንን እንደማስቆጣት አለ። ሊቀልቡት ነው የሞከሩት። የቃላት ያጠቃቀም ዘይቤ ነው እንጂ በግልጽ አድርገው እዚህ ጋር አስቀምጠውታል። የመሰዊያ መንበር ነውና በሐዲስ ኪዳን ታቦት ተብሎ ተጠርቷል። ታቦት ወይም ጽላት ወይም መንበር ይባላል። ደምዬ ግልጽ ነው። የቃላት አጠቃቀም ዘይቤ ነው ልዩ የመጣው እንጂ ምንም እንከን ተፈጥሮም አይደለም። አጥናው ሰፊ ተጨማሪ ማብራሪያ የሚያስፈልግ ነገር አለው። በቃ በሀሳቡ ላይ መምህር ማብራሪያ ያን መምህር የተናገሩት እኮ የአዲስ ኪዳን እንትን ታቦት የምንለው አሁን ልክ መምህር እንደተናገሩት ነው እኛ የምናውቀው። በመንበሩ ሆኖ እንትኑ ስጋው ደግሞ የሚፈተትበት ማለት ነው አይደል? እውነት ነው። ግን እሳቸው እኛ መምህር ደግሞ የተናገሩት የብሉይ ኪዳን ታቦት ነው እያሉ ያሉት። ያን ደግሞ ቀርተዋል ነው ደምረው እየተናገረ ያለው ምንድን ነው? አሁን ያንን በኢትዮጵያ ውስጥ አክሱም ጽዮን ያለው አለ ተብሎ የምናምነው ያን ነው እንጂ አሁን በየቤተ ክርስቲያኑ ስጋው ደግሞ የሚፈተትበት አይደለም ነው እሳቸው እያሉ ደግሞ ያሉት። ደግሞ ያን ልክ አሁን እንዳለ ነገር እያስረዱን ያሉት። መምህር አሉ እና መምህር አክሊሉ ቢኖሩ ኑሮ አሪፍ ነበረ። ግን እታች የቅድሙ መምህር ካሉ መምህር እሳቸው ራሳቸው አይደለም ብዙ አምላክ የብሉይ ኪዳን ታቦት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አላት የላትም? ታቦቱ አላት። ያ ታቦት ይፈተትበታል አይፈተትበትም? ስርዓቱ የብሉይ ኪዳን ይሄ ምንድነው የስርዓቱ ግን በሐዲስ ኪዳን ስርዓቱ ግን የለም። ስርዓቱ የለም እኮ ያ ታቦት ይፈተትበታል። ካህን ተሹሞለታል። ዲያቆናት አሉት። እዛ ቦታ ላይ ቅዳሴ አለ። የብሉይ ኪዳን ታቦቱ ላይ ታቦቱ አላት ስልክ አሁን ለምሳሌ የብሉይ ኪዳን ታቦት ተብሎ ግልጽና አጭር ነው። ጥያቄ ግልጽና አጭር ነው። ቀደም ለሰውየውም የተናገርኩት የብሉይ ኪዳን ታቦት አለ ሲሉኝ ማለት ነው ሲለኝ ገባ። ያ የብሉይ ኪዳን ታቦት በየአድባራቱ የሚፈተትበት ነው ወይ ስለው አዎ አለኝ።
አንተ ደግሞ ሰውየውን አውቃቸዋለሁ መምህር ይቅርታ አድርጉልን ምናምን ብለህ እንትን አረካቸው። አንዴ ያ የብሉይ ኪዳን ታቦት በየ44ቱ አለን የለንም? አጭርና ግልጽ መልስ። ይኸውልህ ደምዬ የብሉይ ኪዳን ታቦት አለ የሚባለው ስርዓቱ ሲኖር ነው። ስርዓቱ ሳይኖር የብሉይ ኪዳን ታቦት አለ ወይ አይባልም። አሁን የብሉይ ኪዳን ታቦት ስርዓቱ የለም። የሐዲስ ኪዳን ታቦት ስርዓት ግን ዘወትር በሁሉም አድባራት፣ በሁሉም ገዳማት፣ በቤተ ክርስቲያናችን ሁሉ አለ። ምኑ ስርዓቱ ነው። ስርዓቱ በምንድን ነው ያለው? የሐዲስ ኪዳኑ ስርዓት ነው ያለው። የለንም በላ በቃ አለ። የብሉይ ኪዳን ታቦት ስርዓት የለንም፣ ስርዓቱ የለንም። ያልተግባባነው ነገር ስላለ የሐዲስ ኪዳን ታቦት መሰዊያ ነው መሰዊያ አይደለም? መሰዊያማ ነው። መስዋዕት እኮ ይቀርብበታል። ታዲያ ሰውየው እንደዛ ሲዘባርቅ ለምን ይቅርታ ምናምን መምህር ለምን አልተናበብንም? ይህንን ያልኩትን የቤተክርስቲያን አስተምሮ አይደለም የመናፍቃን አስተምሮ ነው ሲሉ ሲናገሩ ነበር እኮ። አዎ እሳቸው ምን መሰለህ ከመናፍቅ ጋር እኮ እየተሟገትክ ነበር። መናፍቃን እኮ ያው ይወከቡን ነበረ 3-4 ሆነው እሳቸው በመሀል ደንግጠው ገቡና እንደ የመናፍቃን ቤት ነው ወይስ ኦርቶዶክስ ቤት ነው? ደንግጠው ገቡ። አብራራው እኔ የገለጽኩትን ካስከፈ ነበር እኔ የገለጽኩትን ልክ አይደለም ሲሉ ነበር። አልተሳሳትክም። ደሜ አንተስ ተሳስተሃል እያልኩ አይደለም፣ በግልጹ ነው። እሳቸው ግን ተሳስተሃል፣ ይሄ የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ አይደለም ሲሉ ነበር። አንተ ይኸውልህ ታቦቱ የለም ስትል እሳቸው ምን አሉክ? ታቦቱ አለ አሉክ። ስርዓቱ አለ ወይ ብለህ ብትጠይቃቸው ግን የብሉይ ኪዳን ስርዓት የለም ብለው ነው የሚመልሱልክ የነበረው። አዳምጡኝ እያሉ የነበረው ለዛ ነው ብናዳምጣቸው አልኩ። ደምረው ይኸውላችሁ አሁን ቤተክርስቲያን ሁላችንም አንድ ጊዜ ሀሳብ ልስጥ። መምህር ቃለ ሕይወት ያሰማልን በደንብ ነው ኤክስፕረስ ያደረጉት፣ ችግር የለብንም። ደምረውን ከመጀመሪያው ጀምሮ ከሆነ ልጅ ጋርም ሲወያይ ሰምቼዋለሁ እና እያነሳ ያለው በብሉይ ኪዳን የነበሩ የታቦት ስርዓት አሁን የለም ነው እያለ ያለው። ቀለብ አደረጉና ታቦት የለም ብለሃል አሉት። እኔ አላልኩም። ታቦት መሰዊያ አሁን 3 ቃላቶች ላይ ግልጽ ሲያደርግ ነበረ። ጊዜ ስላልነበረው ነው ደምረው ሲያነሳ ማለት ነው። ለምሳሌ የቃል ኪዳኑ ታቦት ጽላትና መሰዊያ ላይ እያወራ ነበረ። እንደውም ይሄ ሳሚ ነው ማን የሚባለው ልጅ ወረደ መሰለኝ እንጂ በመሀል እየገባ ሀሳቦች ሲሰጥ ነበር። ሰውየው ደምረውን ያለውንም ሳይሰማ እዚህ ጋር የውይይቱን ርዕስ ሳያዳምጥ ገብቶ ሰደበን። ሁላችንም ሰደበን። ለማስተካከሉ ጥረት ስናደርግ ሊያዳምጠን አልቻለም ነበር ማለት ነው። አሁን መምህር መልአከ አማራ እኔ መምህር የማውቀው አምባቸው ይቅርታ አድርግልኝ። አምባቸው መምህር አለመሆናቸውን እስከምናረጋግጥ ድረስ አንተ ማለት አንችልም። ቢሰድቡንም ቢቆጡንም ቢቀጡንም ነው አምባቸው ቆይ አምባቸው ማለት አምባቸው ነው የምታወራው? ማን ነው የሚያወራው? ማን ነው የሚያወራው? አጥናው ነው አብራር ነው የሚያወራው። አብራር ይውዬ። እሺ እኔ አምባቸውን ነው የምከታተለው። ይኸውልህ አብራርዬ፣ እሳቸው ምን አሉ መሰለ? የአዲስ ኪዳን ታቦት አለ አሉት። የለም ሲል ስለሰሙት ማለት ነው። አሁን እሳቸው ስርዓቱ አለ ወይ ብሎ ቢጠይቃቸው ስርዓቱ የለም ነው የሚሉት እሳቸው። ቀጥታ እሳቸው የቱን የወሰዱት መሰለ? ሀሳቤን አልጨረስኩም። ቤተክርስቲያን ለመምህራን ብንተው ጥሩ ነው ግን። እሺ ተቻለ ሀሳቤን ልጨርስና ወደ መምህራን እንድንሄድ ነው። አሁን ነገርም በደንብ ስለሰማሁት ነው ጠይቄያቸዋለሁ እንጂ በየአድባራቱ የብሉይ ኪዳን ታቦት አለ ወይ ስላቸው አዎ አለ ያሉ እኮ። ምን እያልክ ነው? በየአድባራቱ የትኛው የብሉይ ኪዳን ታቦት ነው ያለው እንዴ? አዎ ያየሁትን ችግር ልግለጽ። ደምረው እሳቸው አንደኛ አንተ ያልከውን አልሰሙም። የቤቱን የውይይት ዲቤት መንፈስም አልተረዱትም። ከዛ ስሜታዊ መሆንም አይጠበቅም ከመምህር ቃለ ሕይወት ያሰማል። መምህር መልአከ አማራውን ገቡ አይደል? የማውቀው እኔ መምህር እንደዚህ ነው። ደምረው የምናውቀው ከተሳሳትን እንኳን በአግባቡ የምንገሰጸው ካለ እንገሰጻለን ማለት ነው። ሰውየው አላዳመጡንም። አንድ እሱ። ሁለተኛው ያስረዱበት መንገድ በስድብ መሆኑ ነው። እኔ ከምናውቃቸው መምህራኖች ለየት ስላሉብን ነው። እኛ በቃላቸው ባወሩት አይደለም እንትን ያልነው ማለት ነው። ስለዚህ ቤተክርስቲያን ወርደ ስለነበረ ብፁዕም የከፋ ነገር አላወራም። ብፁዕም ያውሩ እንስማቸው ነው ያልከው። የተለየ ነገር ትክክል ናቸው ብለህ አይደለም። ትክክለኛ መምህር ከሆኑ ግን ራሳቸውን አርመው ነው መግባት ያለባቸው። አለቀ። እኔ ማምነው በዚህ ነው። እዚህ ቤትኛ ያለቀ እንጂ ማለት ነው። አብራር
መምህር የእኛን መምህሮች እናውቃቸዋለን። ገና ሲናገሩ ከቃላቸው እናውቃቸዋለን። እንደዚህ አይነት መምህር እኔ አላውቅም። ከዘለፋ ነው የጀመሩት። እንዳለ እዚህ ያለን ኦርቶዶክስ በሙሉ መናፍቅ ናችሁ ነው ያሉን። ተሳስተን ተሆነ ልጆች ተሳስታችኋል፣ ይሄ ትክክል አይደለም፣ አዳምጡኝ፣ እንደማመጥና ይሄን አስተካክሉ ማለት ነው እንጂ ሲጀመር እንደዚህ አይነት መምህር እኔ አላውቅም። ይቅርታ አድርጉልኝ እንደዚህ ብዬ ለመናገሬ። በእውነት እኔም ያዘንኩት በምንድን ነው የደነገጥኩት? ለምንድን ነው እኔም ኦርቶዶክስ መምህር ነኝ አሉ፣ እኔን ማሸማቅ ጀመሩ። መናፍቅ ነው አሉኝ ምናምን። የሆነ ተልእኮ እንዳላቸው አይነት ነገር ነው የሆነው። ገባችሁ? መማማር እንችላለን፣ መነጋገር እንችላለን። የዮሐንስ ምዕራፍ 11 ቁጥር 19 ያለውን ሀሳብ አምጥቼ ስለ ቃል ኪዳን ታቦት ቃል ኪዳን ምን እንደሆነ በደሙ በኢየሱስ ክርስቶስ ደምና ስጋ እግዚአብሔር ለእኛ ቃል ኪዳን እንደገባልና የመዳናችን ምክንያት እንደሆነ አድርገው ተናገርኩ። ግን ሰውየው ድብልቅልቅልቅ አደረጉብኝ። ማርያምን ደነገጥኩ። ደሜ እንዴት ነው? ሰላም ነው? እንዴት ናችሁ? እኔ ከታችሁኝ ቅድም እያዳመጥኩ ነበረ። በቤተ ክርስቲያናችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብሉይ ኪዳን ታቦት የላት። ለቅርስነት ነው እንጂ ያለው እሱም አክሱም ጽዮን ያለው ለቅርስነት ነው በቃ እንጂ ትልቅ ምንፍቅና ነው። ምን እየተባለ ነው ማለት ነው? የብሉይ ኪዳን ታቦት አላት ቤተክርስቲያን ማለት ምን ማለት ነው? የክርስቶስ ደምና ስጋ አይደለም የሚፈተተው፣ የዋኖሶች የእርግቦች የበግ መስዋዕት ነው የሚቀርበው ማለት ነው። የብሉይ ኪዳን የሚቀርብበት እሱ ስለሆነ ማለት ነው። እና ትልቅ ምንፍቅና ነው በነገራችን ላይ ደሜና አንተ በርታ እንዳትወዛገብ። በግልጽ ምን አልኳቸው መሰለ? አክሱም ጽዮን ያለውን ታቦት እያልኮት አይደለም፣ በየአድባራቱ የብሉይ ኪዳን ታቦት አለ ስላቸው፣ አዎ አለ፣ የኦርቶዶክስ ትምህርት ነው እያሉ ነበር የሚናገሩት። እኔ አሁን መምህር መልአከ አማረ እንድንማር የምፈልገው ምንድን ነው? አረ እንደዚህ የሚባል ትምህርት የለም ደሜ። አንተ እንዳትወዛገብ። ባይዘው ከታች ሆኜ እያየው ነበርና በርታ። አንዳንድ እንግዲህ ፕሮፋይል የቤተ ክርስቲያን የአባቶቻችንን ፕሮፋይል አድርገው ሊያዋዛግቡ ስለሚችሉ አንተ ደግሞ ትክክለኛውን የቤተ ክርስቲያናችን አስተምሮ ታውቃለህ። እንግዲህ ስንት ጊዜ አብረን ቆይተናል አይደል? ስለዚህ ቤተ ክርስቲያን የብሉይ ኪዳን ታቦት በጭራሽ የላትም። እሱ ለቅርስነት ነው፣ ለቅርስ ነው የተባለው እንጂ የብሉይ ኪዳን ታቦት አለን ማለት እኮ ወደኋላ ተመለስን ማለት ነው። ክርስቶስን ደም ማረሴ ነው። ዘምረው ራሱ ይህን እኮ በደንብ አድርጎ ጠይቋቸው ነበረ። በየቤተ ክርስቲያኑ አሁን የሚፈተትበት የብሉይ ኪዳን ነው ወይ ሲላቸው እኮ አዎ እኮ ነው ያሉት። እኔ ደነገጥኩ ራሱ ደግሞ እኔ በጣም ያስደነገጠኝ እኮ ብፁዕ አምላክ አፕሪሼት አደረጋቸው። አውቃቸዋለሁ መምህር ናቸው ምናምን ሲል ደሜ እሳቸውን አይደለም አውቃቸዋለሁ ያልኩት። ደሜ አንተ ራሱ እኮ እንትን ሆንክ፣ ነርቨስ ሆንክብኝ። እኔ አውቃቸዋለሁ መምህር መላክ ነው። ምን ሪከርዱ አለ ቴሌግራም ላይ ልክ እኔ አውቃቸዋለሁ ያልኩ። ቆይ ስማኝ፣ ይኸውላችሁ አጥናው ብዙ አውቃቸዋለሁ ያለ መምህር መላከን ያልኩት ደምዬ፣ እሳቸውን የመጀመሪያ ነው ሳያቸው። ግን መምህራኖቻችን በጣም ብዙ ከመሆናቸው የተነሳ አዳዲስ መምህራን ይመጣሉ። አንተ አሸማቀቀኝ እኮ ታውቃለህ። በቃ አንተ ደግሞ ደግፋቸው ምናምን አንተ መቼም አትሸማቀቅም። መቼም ለመሸማቀቅ የተፈጠርክ አይደለም። ግን ምን አልኩ መሰላችሁ ደምዬ፣ ምን አልኩ መሰላችሁ? ለድራማ እንዳይፈጥን ድክ መምህር መላከ ሲመጡ ደስ አለኝ። ለምን? በቃ እሳቸውን ማዳመጥ ነው በቃ መድኃኒቱ። ድራማ እንዳይሰራ ቶሎ። ኒቆዲሞስ መምህር ተቀምጦ መናገር አይጠበቅብንም፣ የፈለገ ቢገባል። ይኸው የሚናገሩልን ቁጭ ብለዋል። ኒቆዲሞስ ብትሆን ሀሳቤ ትረዳኛለህ። አሁን አይ ብጽዬ ለመሰለ እኔ አባቶች እያሉ መናገር አልፈልግም፣ ግን ሰው እንዳይወዛገብ ነው አስረግጬ መናገር ስላለብኝ ነው። ይሄው መምህር አሉ አስረግጬ መናገር አለብኝ። ኒቆዲሞስ ኪዳን ታቦት አለ የለም ሲባል ኒቆዲሞስ እባክህ መምህርን አስቀድመን እኛም መምህራንን አስቀምጠን በምን ሞራላችን እንዴ? በምን ሞራላችን? የትኛው ብቃታችን? ያልኩት ምንድን ነው? እድለኛ ያደረገ መምህር መጡ። እንዲሁም እንዲነጋገሩም ጓጓው። እኔ እኮ ጓጉቻለሁ እንዲነጋገሩ።
አሁን ሊነገርለት የሚገባውን እውነት መምህር መላከ ይናገሩት ነው። ለምንድነው ለድራማ ራሳችንን አሳልፈን የምንሰጠው? እድል ስጧቸው። አሁንም ደምዬ መምህር መላከ መምህር እኮ በደንብ አድርገው አስተማሩን እኮ አስረድተውናል። መጨመር አለባቸው። መምህር መጨመር አሁን ኒቆዲሞስ ያላትን ያብራራውንም ሰምተውታል። አበራም አብራርተዋል አይደል? እስቲ ትንሽ ስለሰሙን መምህር መላከ ይመርብን፣ በእነሱ አንደበትኛ እናውራ። መምህር መላከ አሁን ትንሽ ነገሩን ስለተረዱ ማለት ነው። እኛ ምንድነው እንደዚህ የምንቸኩለው? መምህር ይቅር ይበሉን። እርስዎን አስቀምጠን እንዲህ ራሱ መንቀልቀላችን የሚመጥን አይደለም። ይቅርታም ያስፈልገናል። መምህር አሁን እኮ ብፁዕ መምህር መላከ አማረ ያስረዱናል፣ ደግሞ ነግረውናል። የብሉይ ኪዳን ታቦትንና የአዲስ ኪዳን ታቦትን አስረድተውናል። ታቦቱ የሚፈተትበት ማደሪያው የእግዚአብሔር ማደሪያ እንደሆነ፣ ጽላቱ የእግዚአብሔር ማደሪያ እንደሆነ ነግረውናል። አሁንም ደግሞ በደንብ አድርገው ያስረዱናል። ገባ? ግን ችግሩ የተፈጠረው በምንድን ነው? በቃ ቅድም ሰውየው መጥፎ ነገር ሊዘራ ነበር። እኔ መጥፎ ነገር አዘራም ብዬ ስለያዝኩት አየህ፣ መጥፎ ነገር ዘርቶ ሄደ። ኦኬ ስፋይን። አሁንም ቢሆን የዕብራውያን 13 ሀሳብ ምን እንደሆነ መምህር መላከ አማረ በደንብ አድርገው ያስረዱን። ቆይ አንዴ ይቅርታ መምህር አማረ፣ ቅድም ድል በድል ምን ነበር የጻፍከው? ድል በድል አቤት፣ ምን ነበር የጻፍከው ቅድም? አዋት ዘባርቃ ቁጭ መምህር ተቀምጦ አንተ ዝም ብለህ አትዘባርቅ። በቃ ለአንድ ነገር ልንገርህ ደግሞ ምን ዘባረኩ? ሰው ዝም ሲልህ አማርኛ ስም አንተ የምትሰማ ከሆነ ሰው ዝም ሁለተኛ እዚህ ቤት እንዳመጣ አንተ ምን ራስን እንደምን እንደምትቆጥረው ይውጣ። ሌባ ስለሆንክ ትመጣለህ። ደፋር ውጣ። ቀጥሉሽ መምህር መላከ ሁሌ ምቀኛ እንደሆንክ ቀጥሎ። አባታችን መምህር መላከ አማረ። እሺ እንግዲህ ምንድን ነው በመጀመሪያ እኔ አሁንም የቅድም መግቢያዬን ነው የምደግመው። ሰው የሚከራከር በሚጠቅም ነገር ከእግዚአብሔር ጋር በሚያገናኝ ነገር ነው። እውነት ለመናገር እኔ በእንደዚህ ነገር መግለጽ ጋር በሚያገናኝ ነገር ነው። እውነት ለመናገር ድምጼ መልስ እያሰማኝ ነው። ሚውት አድርጉ። እሺ እሰማለሁ አሁን መምህር። ስለዚህ ከምንም በላይ እንደው እኔ እውቀት ምለው በግሌ ራስን ብናውቀውም ባናውቀውም ከአንደበታችን ክፉ ነገር ሳይወጣ መነጋገር የመሰለ ነገር የለም። እንኳን አንድ አይነት ሃይማኖት ያለው የተለየ እምነትም ያለን ሰዎች ብንሆን በእንደዚህ አይነት ተከራክረን በእንደዚህ አይነት ንግግር የምናተርፈው አንዳች ነገር የለም። ስለዚህ ይሄ ነገር ንግግራችን የተቀመመ ቢሆን ዋጋ እናገኝበታለን ብዬ አስባለሁ። በእውነት ከምንም በላይ እንደዚህ የምንጣላበት ከሆነ እኮ እዚህ ያለ መግባቱም የተሻለ ነው። ምክንያቱም ይሄ እግዚአብሔር ነው ያስደስተው። በእርግጠኝነት እንዲያው እኔ ትህትናን ለእናንተ ለማስተማር ፈልጌ አይደለም፣ ግን በጎ ነገር ወደ እግዚአብሔር ማቅረብ የምንችለው እውቀቱም አይኑረንም ይኑረንም ራስን ዝቅ ማድረግን የተሻለ ነገር ከዚህ የተሻለ ግን ምንም የለም። አሁን ዘመኑ ዘመን አስተሪው አይደለ? የመገለጥ ዘመን። ክርስቶስ ተገለጠ ስንል ራሱን በትህትና ወደዚህ ምድር አመጣ፣ በፈቃዱ መጣ እያልን ነው። እና እችን ማሳሰቢያዬ እንደው ደግሜ ብናገር ደስ ይለኛል። ከዛ ውጭ ግን አንድ በጣም መታወቅ ያለበት አሁን ስለ ታቦት ዋናውን ሐሳብ ቅድም መጻሕፍት የነገሩንን አባቶቻችን በትርጓሜ ቤት ያስተማሩንን ተናግሬያለሁ። በጣም መታወቅ ያለበት ግን አንዳንዴ የቃላት መወራረስ አለ። በሐዲስ ኪዳን ጽላቱ ታቦት ተብሎ ይጠራል። አንዳንዴ ምን ማለት ነው ይሄ? ጽላቱ ታቦት ተብሎ ይጠራል። በብሉይ ኪዳን ታቦት ማለት በቀጥታ ከግዕዙ ምንድን ነው ከተባለ ማደሪያ ማለት ነው። ማደሪያ ማለት ነው ብያለሁ ቅድምም። የምኑ ማደሪያ? የጽላቱ። ለምሳሌ እመቤታችንን ታቦት አንቲ እንላታለን። እመቤታችን ሆይ አንቺ ታቦት ነሽ እንላታለን። ለምን? የጽላቱ የክርስቶስ ማደሪያ ሆነሻልና ብለን እንተረጉማለን ማለት ነው። ስለዚህ ታቦት ማለት ማደሪያ ነው ካልነ
ለምሳሌ በብሉይ ኪዳን የነበረው ታቦት ሁላችሁም እንደምታውቁት ቁመቱን 2 ክንድ ከስንዝር ወርዱን ክንድ ከስንዝር አድርገህ ቅረጽ ብሎ እግዚአብሔር ለሙሴ ነግሮታል። ያ ምኑን እንደገና 2 መሎጊያ አብጅለት ይላል በኦሪት ዘጸአት ምዕራፍ 25 ላይ እንደተመዘገበው። ምን ማለት ነው? ማደሪያውን ስራለት እያለው ነው። አሁን በሐዲስ ኪዳን ያን ካህናቱ በአራቱም አቅጣጫ ተሸክመውት የሚጓዙ አይነት የጽላቱ ማደሪያ በዚያ መንገድ አይደለም። ታዲያ ምንድነው? ጽላቱ ታቦት ተብሎ እንደሚጠራ የቃላት መወራረስን እንዳትረሱ። አሁንም ቢሆን ይሄ በሊቃውንትም ይጠራል። ለምሳሌ እኔ ራሴ ደብሬ ላይ ቦሌ መድኃኔዓለም ብትመጡ የንግስ ቀን ታቦታቱ እየወጡ ነውና ለልበሉ ብዬ ስናገር ትሰሙኛላችሁ። ምን ማለት ነው? ጽላት እያልኳችሁ ነው ማለት ነው። ስለዚህ ታቦቱ ጽላት ተብሎ ይጠራል። መጠሪያ ሆኖ ግን እንደሚያገለግል እንዳትረሱ ነው። ከዚያስ አሁን የጽላቱን ማደሪያ የነበረውን ታቦት የሚተካው ግን ምንድን ነው ከተባለ መሰዊያው መንበሩ ነው አሉ። ከዚያስ ቀኖና አሁን እንደ ሐዲስ ኪዳኑ እንደ ብሉይ ኪዳኑ በዚያም በአራት አቅጣጫ የሚያዝ ማደሪያ የጽላት ማደሪያ ታቦት ይሰራል አይሰራም? አሁን በሐዲስ ኪዳን ለሚለው ይሄ ቀኖና ነው። በቀኖና ሳይዙን በዚህ አሁን ለምሳሌ መንበሩ በየአብያተ ክርስቲያናቱ ያለው ቦሌ መድኃኔዓለም ብትመጡ ያለው መንበር እና ወይ ሳሊተ ምሕረት ብትሄዱ ወይም ደግሞ ወደ ገጠር አካባቢ ያለው ብትሄዱ የመናብርት የመንበሩ ልዩነት የተለያየ መጠናቸው የተለያየ ነው። ለምን? ይሄ በቀኖና አባቶች በዚህ መንገድ ይሰራ ሲሉ መስራት የሚቻል የጳጳሳት ስልጣን ስላላቸው ማለት ነው። በዚያ ምክንያት ታቦት ብለን የምንጠራውን ጽላቱን የማደሪያው ወይም ደግሞ የምንሰዋበትን መንበር ሰርተን በዚህ ምክንያት የክርስቶስን ስጋና ደም እንሰዋለን። ቅድም አንድ ወንድማችን ኒቆዲሞስ መሰለኝ በሐዲስ ኪዳን ታቦት አለ ካልነ የክርስቶስ ስጋና ደም ላይ ችግር ጥያቄ ያመጣል አይነት ሐሳብ ሲሰጥ ተመቸዋለሁ። በጣም በትህትና ቃል ነው የምናገር። ይሄም የእርስዎ ንግግር ትክክል አይደለም። በጣም ይቅርታ። ምክንያቱም ወንድማችን ኒቆዲሞስ መሰለኝ እንግዲህ ይቅርታ ስምህን ጠርቼ ያለ አግባብ ከተናገሩ እንደዛ አላለም መምህርዬ። እንደዛ ሰው ነው ያለው። የብሉይ ኪዳን ታቦት በዚህ በአዲስ ኪዳን ካለ የክርስቶስ ኢየሱስ ስጋና ደም ጥቅም የለውም ማለት ነው። እንደዛ አለ ማለት ነው የተናገረው። እንደዛ ነው ያለው። ተባረክ፣ እግዚአብሔር ያክብርልኝ። ምናልባት የወንድማችን አነጋገር የብሉይ ኪዳንን የመስዋዕት ስርዓት በሚል ሐሳቡ በዚያ ከሆነ ትክክለኛ መልስ ነው። ይቅርታ አድርግልኝ ወንድሜ ኒቆዲሞስ። በዚያ ምክንያት ከሆነ እኔ ያልኩት የብሉይ ኪዳን ታቦት በሐዲስ ኪዳን አለ ከተባለ የሚለውን ግን ታቦት ጽላቱ ታቦት ብሎ መጠራት እንደሚችል ቅድም ባብራራሁት መንገድ ሳይገነዘብ የክርስቶስን ስጋና ደም ከንቱ ማድረግ አይደለም ምትሏን ማስተካከያ ለመስጠት ነው። ወንድማችን ግን ያለው መስዋዕቱን ጨምሮ ታቦቱ ከመጣ መስዋዕቱም አለ የብሉይ ኪዳኑ መስዋዕትም አለ የሚል አስተምህሮ ይዛችሁ እንዳትመጡ የሚል ሐሳብ በውስጡ አዝሎ ከሆነ ትክክል ነው። የክርስቶስ ሰው መሆን የብሉይ ኪዳን መስዋዕትም አብሮ አለ ካልንማ ብሉይ ኪዳን ሲጀመር እኮ ኦሪትን ደካማ ሕግ የሚያሰኛት አንዱ ይሄ ነው። የዮሐንስን ወንጌል ምዕራፍ 2ን በዚህ ሰሞን እኮ ስንተረጉም እኮ በቃና ዘገሊላ የተደረገውን አንተ ደገኛውን ምንድነው ይሄ ሰው ሁሉ የተሻለውን አስቀድሞ ያጠጣል፣ በኋላ ደግሞ እንደው መናኛውን ይሄን ጅሉን ወይም ደግሞ ምናምንቴውን ያቀርባል ብሎ የሚተረጎመው እኮ አስቀድሞ ደገኛይቱን ሕግ ይሰራ ነበረ። አንተ ግን አስቀድመህ ወደ መጨረሻ ደገኛይቱን ሕግ አመጣ። ቀድሞ የማትሻል ሕግ ነበረች የሚለውን እኮ አባቶቻችን ያስተካከሉት ለምንድን ነው? ብሉይ ኪዳን የኦሪት መስዋዕቱን ከእግዚአብሔር ዘንድ የሚያስታርቅ አልነበረም፣ ማለት ልጅነት የሚያሰጥ አልነበረም። ያ ቢሆን ኖሮ ክርስቶስ ሰው መሆን ባላስፈልገው ነበረ፣ ወደዚህ መምጣትም ባላስፈልገው ነበረ፣ መሞት መሰቀል፣ ስጋውን መቁረስ፣ ደሙን ማፍሰስም ባላስፈልገው ነበረ። እና ምን ለማለት ነው? ወደዛኛው ወደ ስጋው ደሙ ስርዓት ላይ ፈልጌ ሳይሆን የአዲስ ኪዳን ታቦት ጽላቱ ራሱ ታቦት ተብሎ እንደሚጠራ ይሄንን በደንብ ይሰመርበት። ሊቃውንቱ ይህን ብለው ይጠሩታል።
ግን ያ ቀር ከመቀዳሚ ብሎ የተነገርም ታቦቱን ሳይሆን ጽላቱን መሆኑን ከሙሴ እጅ ላይ ለምሳሌ የተሰበሩበት ታቦቱ ሳይሆን ጽላቱ ነው የተሰበረበት ማለት ነው። ይሄን ልብ ማለት ይገባል። ከዛ በኋላ 2 ክንድ ከስንዝር ቁመት ክንድ ከስንዝር ወርድ ያለበትን ይህን አስተካክለ በዚያ ውስጥ አኑረው ማለቱ ያ ታቦት ተብሎ የሚጠራው ነው። በአዲስ ኪዳን በምን ተለወጠ ማለት ነው? በመንበር ተተክቷል። አንዳንድ የዋሃን መናፍቃንም እንበላቸው ሌላም በአዲስ ኪዳን ታቦት ቀርቷል፣ ታቦት የለም የሚሉ ሰዎችም የታቦትና የጽላት ትርጉም ስላልገባቸው ነው። ስለዚህ በአዲስ ኪዳን ያለው መንበር የጽላቱ ማደሪያ ነው። ጽላቱ ሆኖ ኑሮበት መስዋዕት ወደ ክርስቶስ ስጋውና ደሙ የሚከፈተትበት ነው። ከዛ ሲቀጥል ግን ተወራራሽ ትርጉም እንዳላቸው ታቦትና ጽላት በአንድ የሚጠሩበትም በአዲስ ኪዳን ስርዓት እንዳለ ይሄንን መያዝ ነው። ማጠቃለያው ግን እኔና እናንተ ፍቅር ሳይኖረን እንዲህ ከምንጨቃጨቅ እንዲያው ዝም ብለን አባቶቻችን እንደዚሁ ባወቅናት ዝም ብለን በሰማናት መቆየት ይሻላል እንጂ እዚህ ላይ ሆነው ደግሞ ስድብን፣ አላስፈላጊ ንግግርን ለሰውም ለእግዚአብሔርም ለሌሎችም በር የሚከፍተውን ነገር መነጋገር ግን ትክክል አይደለም የምትለውን ሐሳብ ነው። ያው አብዛኞቻችሁ ታውቁታላችሁ። የንግግር ያለ መግባባት ካልሆነ በስተቀር ይሄን ያህል የጎላ ነገር የለም። ግን አሁን እዚህ ጋር ያለው አብዛኛው ሰው 200 ምናምን ሰው ይታየኛል። ይቅርታ በጣም አረዘምሁ። ሰው ለጽላቱና ለታቦቱ ክርክር ያነሳል እንጂ ጽላቱ ላይ የሚሰዋውን ስጋ የሚቀበለው ግን ስንት ሰው እንደሆነ እንደው እሱ ላይ ነበር መከራከር ያለብን። በእውነት ደሜ አንተም ጀግና ከሆንህ እንደው እንደዛ አይነቱን ሰው እስኪ በሉ ጽላቱን ገብታችሁ ታቦቱ ላይ ያለውን ጽላቱ ላይ የሚሰዋውን ስጋና ደም ስንቶቻችን እንቀበላለን የሚለውን ወደዚያ ለማብቃት ብንከራከርና ብንማማር። ሲጀመር መከራከር በነገራችን ላይ የእውቀት መለኪያ አይደለም። የምትጠይቁ ሰዎችም ደምረውን እዚህ ጋር ለመፈተን ወይም ብፁዕ አምላክን ለመፈተን ወይም አንዱን ለመፈተን ያውቃል አያውቅም ማለት ሳይሆን ለማወቅ ከሆነ መጠየቅ ጥሩ ነው። ለመከራከር ከሆነ ደግሞ አውደ ምሕረት ዘርግተን አደባባይ ወጥተን አንዷችን የፕሮቴስታንቱ ዓለም ከሆነ ወይም ሌላ እምነት ከሆነ በትክክል መጻሕፍትን ጠቅሰን መጻሕፍት ምን ይላሉ፣ የእናንተ እምነት ይላል፣ የኛ ይሄን ይላል፣ ከዛስ በምን እንረታታ ተብሎ እንዲህ አይነት ክርክር ይካሄዳል። ግን ሁል ጊዜ እንዲያው ክርክር ላይ ትኩረት ማድረግም የለብንም። መልእክቴ ነው። በጣም ይቅርታ የታናሽ ወንድማችሁ መልእክቴ። ለማወቅ ከሆነ እቺ ነገር አልገባችኝም ባውቃት ጥሩ ነው በሚል ስሜት ግን ማንኛውንም ሰው ብንጠይቅ እኔም አሁን ያልገባኝ እዚህ ውስጥ አሁን ደግማችሁ ብትጠይቁኝ ደግሞ የማናውቀውን ለመመለስ መፍጨርጨርም ደግሞ ግዴታችን አይደለም። እውነት ለመናገር አባቶቻችን ምን መሰላችሁ የሚሉ እኔም አሁን ዝም እየተቀለብልቤ ነው እንጂ ምን ይላል መጻሕፍትን እናያቸው፣ መጻሕፍትን እናገላብጥ፣ መምህራንን እንጠይቅ፣ መልሱን በሌላ ቀን እንመልሳለን ብለው ነው የሚወጡ በእውነት። ስለዚህ በሚገባ በሚጠቅመን መንገድ በሚጠቅም አንደበት በተገራ አንደበት ብንነጋገር እግዚአብሔርም ያስደስተዋል። የምንናገረውም ደግሞ በልቡናችን ያድራልና እንደው ዝም ብለን እገሌ ምን አለ ለማለትም ባይሆን የተሻለ ነው የምትል መልእክት ለመጨመር ነው። እግዚአብሔር ያክብርልኝ።